ሳድስ አንድ ነገር ልንገርሽ በአየር ስለሆነ የሚያወራው የኛን ድምጽ የኛን ንግግር ወስዶ ስለሆነ የሚያዳምጠው አየር ላይ ስለሆነ ጎረቤቶች ይሰማሉ ምን አረጋ ጎረቤቶች ምስክር እንዳይሆኑኝና ለኔ ጥሩ ነገር እንዳያስቡልኝ ጆሮአችን ይዘጋል ሁሉን ነገር በድምጽ ምሰማ ሲሆን በሽታውንም የሚልከውንም በድምጽ ነው የሚያሰማኝ ሽታም ሲሆን በድምጽ ነው የሚያሰማኝ ዝንብም ቢሆን በድምጽ ነው የሚያሰማኝ መጣላ ዝንብ ይልካል ነው መንግስት ብሎ ነው በመንግስት ስም ነው አታልላቸው ማታለል ነው ይሄ ማሚ እኔ ለማጥቃት ሰዎች እየተጎዱብኝ ነው እነኛ ሰዎች ምንም በማያውቁት ነገር ችግር እየመጣባቸው ነው በዘር ማንዘር ውስጥ የሚገባ ቂም በቀለኛ መንፈሶች አሉ ካንቺ ጋር ነው የገባው ወይስ ባንኩ ነው የሚሸጠው አሁን አውቀሽብኛል ወርቅሽን ሸጠሽ ጨርሰሻል መንፈሱ ጸበል መግባት ይፈልጋል አቃለው ራስ ነው የሚያወራው ማሚዬ ራስ እኮ ነው የሚነግረኝ በጆሬ ወይ ጸበል ውስጥ ልግባና ደናሉሁን ነው ምን ያረጋል ሽታ ነው የሚለክብኝ ባፍንጫዬ ያ ሽታ እኔ የምናገረው ነገር እንድረሳ እንደውም አንዳንዴ ወረቀት ይዤ እጽፋለሁ እንዳይጠፋብኝ እኔ እግዚአብሔር አዋቂ ነኝ የምሰማ ሰው ነኝ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል ባለ ሁለት መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ በባለ 3 መኝታ በ139 ካሬ 15 ሚሊዮን 209 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ ልብ ይበሉ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን ለበለጠ መረጃ በ0973 96 9469 ላይ ይደውሉ ቴምር ሪል ስቴት ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ውድ ሳድስ ቤተሰቦቻችን እንደምን ቆያችሁን መንፈስ ሳይንሳዊ የሆነው ሳድስ ሚዲያ ላይ ነው ያላችሁት ዛሬ እንግዲህ ከአንድ እንግዳ ጋር መተናል የራሷን ታሪክ ነው የምታጋራን ግን በእነዚህ ታሪክ ውስጥ ደግሞ በብዙ አሁን እየተደመጠ ያለ ነው በእኛ ውስጥ ሆኖ አሊያም ደግሞ ከሰዎች ጋር ባለ ግንኙነት መካከል ላይ የተለዩ ድምጾችን እንሰማለን የሚል ተደጋጋሚ ሐሳቦች በተለይ ወደ ሳድስ ሚዲያ ይመጣሉ እንዲህ አይነት የህይወት ታሪክ ያላት ከሷ መንፈሳዊ ንቃት አለኝ ከምትለው ጋር ተያይዞ የተለየ የመናፍስታዊ ድምጾችን እሰማለው እለያለው ዓለምን እየበጠበጠ ያለ የሰው ታሪኮችን በሰው ህይወት ውስጥ እየገባ ጣልቃ እየገባ ያለውን የመንፈስን ድምጽ አደምጣለውና ህዝቡ በዚህ እንዲነቃ ብላ ስቱዲዮአችን ተገኝታለች ከሷ ጋር አብረን ቆይታ እናደርጋለን እህታችን እንኳን በሰላም መጣሽ እንኳን ደህና ቆያችሁ እስኪ ሙሉ ስምሽን ያለውን እንግዲህ አሁን እያልሽን እንዳለው አንቺ ካለሽ መንፈሳዊ ንቃት ጋር ተያይዞ በውስጥሽ ውስጥ ሰዎች ጋር የሚደረጉ መንፈሳዊ የሆኑ ጥቃቶችን በድምጽ ሰማለው እያልሽን ነው ወደዛ ሐሳብ ከመሄዳችን በፊት ራስሽን በደንብ አርገሽ አስተዋውቂልን እሺ እኔ ምስራቅ ከበደ ባላለው የመጣሁት ከቂርቆስ አካባቢ ነው እሺ ተወልጄ ያደኩትም እዛው ቂርቆስ ነው እዛው ቂርቆስ ቂርቆስ ነው የተወለድኩት ያደኩት እሺ በህይወት ጊዜ እንግዲህ አሁን እስካለሽበት የህይወት መንገድ ድረስ ያለፍሻቸው መንገዶች አሉ አይደለ ሀገር ውስጥ ከሀገር ውጪም የነበረ ታሪክ ነበርሽ እስኪ ከነዛ እንዳሳሽ እሺ እኔ ያው በልጅነቴ ያው በማል ህጻናት አደግኩኝ ከዛ ደግሞ ትምህርት ተጨርስ ወደ ስራ ነው የገባሁት ስራ ትንሽ እየሰራው ያው ቤተሰብ ለመርዳት እናቴን ወደ ውጪ ሄጃለሁ ውጪ ትንሽ ቆይቼ እዛ በጣም የሚያስቸግር ሰው መጣብኝ የሚያስቸግረኝም ሰው በሰዎች ውስጥ እየገባ እሷ እንደዚህ ናት እያለ ማለት ስም እየሰጠ በጣም ሲያስቸግር በመሃል ደግሞ እናቴ ነይ ልጄ በጣም እዚህ የሆነ ነገር ልሆንብሽ ነው ልሞትብሽ ነው ወደ ሀገር ግቢ ስባል ተነስቼ መጥቻለሁ የት ሀገር ነው የነበርሽው ቤሩት ነው የነበርሽው እሺ ሰው መጣና በሰዎች መካከል ገባልሽ ሰው ነው የሰው መንፈስ ነው የሰው ሆኖ በሰዎች ጆሮ ነው የሚናገረው ሰው ነው በሰዎች ጆሮ ነው የሚናገረውና እኔ ሳልሰማ በሰዎች ውስጥ ገብቶ እሷ እንዲናት ነው የሚላቸው ገብቶሻል አካል አለው ወይስ መንፈስ ነው ሰው ነው አካል አለው ሰው ነው ለዚህ አንቺ አጠገብ ተቀምጦ ነው ስላንቺ ለሰው የሚያወራው ነው እኔ አጠገብ ሳይቀመጥ በጆሮ ይሄደ ነው በአየር የሚገናኝ ማለት ነው እንደዚህ ወደ ጆሮ ያቀረበ የሚናገር አሁን ሰው ማለት ያው አሁን አጠገብ እኔና አንቺ የተነጋገርን ያወራን ነው ያለው ስለዚህ እኔ እዚያው ስቱዲዮ ካሉ ወዳጆቻችን ጋር አብሮ አንቺ ሳሰሚ አልፌ ሄጄ መናገር አልችልም እውነት ነው ስለዚህ የሰው መንፈስ ነው ወይስ አካል የለበሰ ነው አካል ለብሶ መንፈስ ነው ማሚ አካል ለብሶ መንፈስ ነው
ምን እያለ ነው የሚነግራቸው? አሁን ለምሳሌ የራሱን ስራ እሷ ሄዳ ጥንቁልና ልትሰራ ነው ገብቶሻል አባባሌ ሄዳ ቁጭ ልትል ነው እንደዚህ በሏት የለም የሆነ ስድብ ነገር ማንቋሸሽ ራቋት አትቅረቧት እሷን ተዋት የለም ይሄ ሰው አብሮኝ እንዳይሆን እያለ ያወራል። በምን አወቅሽ አንቺ ሰዎቹ ይሄንን ነገሮች ነው? አሁን ሰዎቹ ባይነግሩኝም በፊት የማቀበት ነገር አለ ግን ብዙ እንዳላቀርቡኝ ይዞኝ ነው አሁን ነው ሁሉም ነገር ወደ ራሴ ሲመጣና ማወቅ ሲጀምር ለጓደኞች እየደወልኩ ስናገር ነካ ልጁ እንዲበልቡ የሚለን ነካ ለዚህ ነው ማለት ጀመሩ ምስክሮችም አሉኝ ልጁ እንደዚህ ባሉ ይለን ነበር ነካ ምስራቂ እንደዚህ ሆና ነው እግዚአብሔር ሰው ሆና ነው የሚባለው ገብቶሻል አባባሌ እስኪ አስረጅኝ ምንም አልገባኝም ምስራቂ አሁን እኔ የእግዚአብሔር ሰው ነኝ እኔ ኃጢአተኛ ነኝ እንደማንኛውም ሰው ነኝ ግን ክፋትም አልሰራም ማለት አልችልም እኔ ክፋት አልሰራም ልበልሽ እኔ በራሴ ማለት ነው መጥፎ ነገሮችን እቃወማለሁ ሰዎች መጥፎ ነገር ሲሰሩ እቃወማለሁ ሲጣላሉ አልወድም ወይ ሲሰዳደቡም አልወድም ሰዎችንም ሄጄ ማማት አልወድም ማንሳት አልወድም እኔ ግንኙነቴ በቃ ሰላማዊ ነው በሰፈርም የምታወቀው በስራዬ ቦታም በቃ ውጭም ቢሆን የሚያቀኝ ሰው በዚህ ነው ከልጅነቴ ጀምሮ ስለዚህ ይሄ ሰው ማጠላላትን ያመጣው ከዚህ ይመስለኛል የእግዚአብሔር ሰው ስለሆንኩ ይመስለኛል ለይቶ እኔን ብቻ ከሰዎች ነጥሎ እኔን ብቻ መልካም ተግባር ስለምታደርግ መልካም ስራ ስለምሰራ ለሰዎች ከምን መጣ ምናልባት በዘር ከምን እንደመጣ አላውቅም ግን አካባቢ ያሉ ሰዎች ያውቁታል ማንን ሰውየውን መንፈሱን አካል ለብሶ ሰው ነው እስኪ ስለ ሰውየው አስረጅኝ የሚያውቁት ሰዎች የነበረ ታሪክ ካለው ለካንቺን አታክ በሚያደርግበት መንገድ ከሌላ ሰዎች ጋር እንዳይገናኙነት ጥቃት የሚያደርስባቸው ካሉ እሺ እኔ አሁን በሌላ ሰዎች ላይ ጥቃት የሚያደርሰው ነገር በፊት አላቅም ግን አሁን ከውጪ በመጣው ሰዓት ሰፈሬ ላይ የራሱን ስራ ወደ እናቴ አድርጎ ወደ ቤተሰቦች ያርጉ ሲያስወራባቸው ሲያዝኑ አይቻለው ግን የዛን ሰዓት የሚያወሩትንና የሚናገሩትን ድምጽ መቅዳት ማስቀመጥ ለኢንፎርሜሽን ለሰዎች እንደው ለማስረዳት ወደ ግም ሲል ለማሳወቅ ያኔ እኔ ምንም ነገር እንዳለ ከናቡን አርጎኝ ነበር ገብቶሻል አባባሌ መንፈስ ሆኖ በሰው ጆሮ ያወራል የራሱን ስራ ግን ወደ ሰዎች አርጎ ነው ያን ሰው ተጠረጥሪዋለሽ እንጂ እንዲያለኝ ብለሽ ታዝኛለሽ እንጂ እሱን አልለውም ነበር በፊት እንዴት ሪከርድ ልታረጊው ነው እንዴት ልካሹ ነው በጆሮ ነው የሚያወራው ግን መጀመሪያውኑ ሰዎች እንደዛ ሲሆኑ ማለት ሰዎችን በሉ ይያለ ሲያስነግር ምን ሲል እኔ የምሰማው በድምጽ ነው ግን እሱ የሚያወራቸው በውስጥ ነው ገብቶሻል አባባሌ እነሱ የሚያወሩት በውስጥ ነው የሚነጋገሩት ሚነግራቸው ነው በውስጣቸው ያው ጆሮ የሚያወራቸዋል በውስጣቸው ይነጋገራሉ እኔ አሁን ለምሳሌ በውስጥ ያወራለው አልብቻ ሰሚኝም ሪከርድ መደረግ ይችላል እሱ ሪከርድ መደረግ አይችልም እኮ ማዝነው እኮ ይሄ ነው እኮ ሪከርድ ማድረግ ብችል ኖሮ ሰዎች እየወጡ እንዲበሏት ሲል ሲያዛቸው ሪከርድ ማድረግ ብችል ኖሮ ምስክርነት ይሆነኝ ነበር ዛሬ ማለት ነው እነኚህ ሰዎች እንዲስሉኝ ነበር ይሄ ሰው እንዲበሉ ሲላቸው አሁን ሳቅ እኮ ነው ምልሽ በፊት አላቅም ማን እንደሚልካቸው ምን ሆኖ ነው እነኚህ ሰዎች ነበር ምለው ምስራቂ እስካሁን በህይወትሽ በነበሩት ሂደቶች ላይ ምስክርነት ሊሆኑ የሚችሉ ያለፍሻቸው መንገዶች አሉ ጥቃትም ሊሆኑ ይችላሉ እንደገና በስራ ሁኔታሽ ላይ በህይወት መንገድ ላይ የነበሩ ተጨባጭ ናቸው አሁን ላለውበት ነገር ደርሻለሁ የምትያቸው ነገሮችን እስኪ ንገሪኝ እሺ መጀመሪያ ወደ ስራ ሲሆን የጀመረው ከቤተሰቤ ነው ብዬሻለሁ ከቤተሰቤ የጀመረው እናቴን የኔን ለይቶ እኔ በሰው ውስጥ ሆኖ ሲያጠቃኝ ቆይቶ ወደ ሀገር ስመጣ ግን ወደ ቤተሰቦቼ ነው የገባው በማን በጎረቤቶች ልጇ ስሟ ጠፍቷል ይላል ስሜ አልጠፋም የለም እናቴ እንድትጨነቅ እንድታስብ ልጅ ምን ሆናብኝ ይሆን እንድትል እኔ ዛውኝ የተሰማውን ነገር ነው ምልሽ ከዛ ስትወጣ ስትገባ የሆነ ነገር መናገር የሰፈሩ ሰው ያመጣና አሁን ሳየው እነኛ ሰዎች ሳይሆኑ የሚናገሩት በሰዎች ድምጽ ገብቶ ለእናት ያሰማታል በእነኛ ጎረቤቶች ድምጽ ገብቶሻል አባባሌ እንዲሰማትና እንድታዘንና ወይ ራሷን እንድታጠፋ ወይ የሆነ ነገር እንድትሆን አባባሌ ገብቶሻል ወንድሞቼም እህቶቼም በቃ ራሳቸውን እንዲጥሉ በቃ የለም ራስ መጉዳት በንግግር ማለት ነው ራስ መጉዳት ልጅቷ እኮ እግዚአብሔር ሰው ናት ጥሩ ሰው ናት ምስራቂ እንዲናት ምንድነው አርጉ ሚለን ሲሉ እኔ የሆነ ቦታ ላሲዛት ነው መንግስት የሆነ ቦታ እኮ ላሲዛት ነው የሚለው ለሰፈር ሰዎች የጎረቤቱን ትተሽ የኔን በስራ ቦታ አለማሰራት አንደኛው እንትኑ
አለማሰራት ገንዘብ ማሳጣት ገንዘብ ሰርተሽ የምታገኙ ነገር ነው ጤና ነው ዋና እግዚአብሔር ስጦታ ጤና ነው እና የኛ ጤንነት ነው ሄደን ስራ እንድንሰራ የሚያደርገን እሱን ማሳጣት ሁለተኛ ደግሞ በሽታዎችን ያመጣ ገንዘቡን ያንን በሽታዎች በገንዘቤ እንድጨርስ በማድረግ አሞሽ ነበር ከዚህ በፊት እኔ አሞኝ አያውቅም እግዚአብሔር ይመስገን ግን ጉንፋን ነው ያዘኝ እቺ ጉንፋን ያዘችኝ ብዬ እኔ ደህና ነኝ ብዬ ለሰዎች የሆነ ነገር ይሆኑ ያያው ዝም ማለትን አልችልም አይ በበሽታ ገንዘቤን እንድጨርስ አልሽ አዎ በጉንፋን ነው ገንዘብሽን የጨረሽው በጉንፋን አልጨርስም ገንዘቤን ግን ጥረቱ እንደዛ ነው አሁን አውቀሽብኛል ወርቅሽን ሸጠሽ ጨርሰሻል እናቴን ሳሳክም እናቴ ትንሻም እናቴ ወድቃ ነበረ ወድቃ እግሯን በጣም ሲያማት በጸበል ሄዳነችልኝ በጸበል ድናልኝ ስመጣ ምን ይላችኋል አውጡ ገንዘብ አውጡ ሳቋላት ገንዘብ መንግስት ሊሰጣት ነው መንግስት እኔ ማለት ግንኙነቴ ከቤተ ክርስቲያን ከእግዚአብሔር ሰው እና ከሰዎች ጋር ነው ከመንግስት ጋር ግንኙነት የለኝም ማማዬ እውነት ነው ገብቶሻል አባባሌ ከቤተ ክርስቲያን ከእግዚአብሔር ጋር ነው ግንኙነቴ ከዛ በኋላ ደግሞ ከሰዎች ጋር መልካማዊ ሰላማዊ ኑሮ በቃ ሰላማዊ ኑሮ እስኪ ምስራቂ ወደ ቤተሰቦችሽ ለመለስሽ ስንተኛ ልጅ ነሽ ስንት እህቶች አሉሽ እናትሽ አባትሽ የነበራቸው ነገሮች ወደ ኋላ ወደ ልጅነትሽ እንመለስና ምናልባት ደግሞ ከዛ ጋር ተያይዞ ያሉ ነገሮች ካሉ አንቺን በማስተዋወስ የምታስረጅን ነገሮች ከቤተሰብ ጋር የተሳሰረ ሂደቶች እንዲ ካሉ እንዲሁም ደግሞ የነበረሽን ያስተዳደግ ሂደት እንየው እሺ እኔ የመጨረሻ ልጅ ነኝ ከኔ በፊት ሁለት ወንድሞች ነበሩ ሶስት ወንዶች አሉ ሁለት ሴት ነን ሁለት ወንድሞቼ ሞተውብኛል አባቴ ሞተውብኛል እህቴ አለች ወንድሜ ታላቂም አለ እህቴ ወልዳለች ልጅ አላት እና እናቴ አለች እግዚአብሔር ይመስገን ወንድሞችሽ አንቺ እዚህ ሆነሽ ነው ወይስ እኔ ልጅ ሆኜ እዚህ ሆኜ ሳለ ትንሽ ብርድ መታቸው ያረፉት በልጅነትሽ ልክ አሁን ተያቸው የነበሩት አይነት ልምዶች ነበሩሽ በልጅነቴ ሰዎች ሲያወሩ ብቻ ይታወቀኛል እንደዚሁ አሁን እንደሚያወራቸው በውስጣቸው በሏት ወይንም የሆነ ነገር አንሱባት እቃ ቤተሰቤን እናቴን የማጥቃት ከጎረቤት ጋር ማፋጀት ማጣላቱን አቋለው እናቴ እኮ ጥሩ ሰው ናት እቺ ሰውም ጥሩ ሰው ናት ምንድነው የሚያጣላቸው ላለው በቃ ዝም ብዬ ገብቶሻል የሚያጣላቸው ምንድነው ነው እንጂ ምለው እሷ ክፉ ናት እናቴም እንዲ ነው ማለት አልችልም ለምን የሚያጣላቸው ውስጣቸውን አቃለው ገብቶሻል ግን መለየት አልቻልኩም ያኔ አሁን ላይ ነው ምን ሆናችሁ ነው እሷ እኮ ጥሩ ሰው ናት ስል ነው እሱ ከውስጧ ወጥቶ ሰትየዋ በጣም በደስታ እግዚአብሔር ይመስገን ምስራቅ መታልኝ ይሁን ደህና ሆንኩ ነው የተባለው ገብቶሻል አባባሌ ስለዚህ ሰላም አመጣው ሰፈሩ ላይ ሰላም አምጥቻለሁ እግዚአብሔር ይመስገን ወጣችሁ መርዝ እንኳን ስጧት እስከማለት ነው ሰዎቹን የያዘው ሰፈር ላይ ማለት ነው እናቴን እቃንሱባት ማለት የማጥቃት በጆሮ አሁን እሱን ማቀው ራሱ ሲለፈልፍ ነው እኔ ነኝ እኮ እንደዛ ሳስደርገ የነበረው ነው የሚለው የት ነው የሚለፈልፈው በጆሬ ነው የሚያወራው ማሚ ላንቺ እኔ እኮ ነው የሚያወራው አሁን ምስክርነት እንኳን እንዳይሆነኝ በጆሬ ነው የምሰማው ለሌላ ሰው እንኳን ሰምቶ ምስክር እንደው ምን አረገ አንድ ነገር ልንገርሽ ጥሩ ነገር አንድ ነገር ልንገርሽ በአየር ስለሆነ የሚያወራው የኛን ድምጽ የኛን ንግግር ወስዶ ስለሆነ የሚያዳምጠው አየር ላይ ስለሆነ ጎረቤቶች ይሰማሉ ምን አረገ ጎረቤቶች ምስክር እንዳይሆኑኝና ለኔ ጥሩ ነገር እንዳያስቡልኝ ጆሮአችንን ይዘጋል ጆሮአችንን ይዘጋል ይከፍታል አንዳንዴ እረጭ ያለ ኮሽታ የማይሰማ ታውቂያለሽ እኔ አሁን ጊዮን ጋር እንግዲህ አስቢ መኪና መንገድ ነው መኪና አልሰማም የሆነ ሳላ ደግሞ ይከፍታል ይሄ ነው ማማዬ እና ስለዚህ ጎረቤቶች አይሰሙም በኔ ብቻ በጆሮዬ ነው የሚያወራው ቤተሰቤ አይሰማም በጣም ሲብስብኝ ወደ ህግ የሚሄደው ማማዬ ህግ ሄደሽ ማን ልጠይቂ ነው ማለት ጥቃቱ መንፈሳዊ ነው ብዬ ነው አዎ መንፈሳዊ ነው ህግ ሄጄ እንደዚህ አይነት ሰው ያወራኛል አው ላንቺ እንደምልሽ እንደዚህ አይነት ሰው በጆሮዬ ያወራል እንደዚህ አይነት ሰው ያስቸግረኛል ሰፈሩን አካባቢውን አውቄያለሁ የማለት ለመክሰስ ነው የሚሄደው ነው መክሰከሺ አንድ ሰው ግለሰብ እንግዲህ አቋም ሊኖረው ይገባል ማንነት ሊኖረው ይገባል መኖሪያ ስፍራ ሊኖረው ይገባል ለዚህ ያንን ስከሺ ይሄ አሁን ምትይው በንፋስ የሚያወራው በጆሮ የሚንሸኳሸከው ሰውዬ አካላዊ ማንነት አለው ማካላዊ ማንነት አለው ለምን ቤቱን እንኳን ባላቀው ስራ ቦታውን አቃለሁ በመልክ ታውቂያለሽ በመልክ አቋለሁ ማማዬ በመልክ አቋለሁ ሄጂ ስከስ እኛ መልኩን እንደማናቀው መተሽ አሳይን በደንብ እኛ መልኩ ሲወጣ ሲገባ አናቀም ለጥበቃዎችም አሳይቻለሁ ነገር ያለው ይሄ ሰው ነው ብዬ ከዚህ በፊት ነገር ያለው ጥበቃለች ምስክር የምትሆነኝ ታዲያ መልኩ ይቀያየራል መልኩ ማያውቁት መልኩን የሚቀያየር መሆኑን ባይኔ ነው እየተገለጠ ማየው ማማዬ አንሱ አንድ መስሪያ ቤት የሚሰራ ከሆነ ሁለት ሶስት መልክ መያዝ አይችልም ብዬ ነው
አንድ መስሪያ ቤት የሚሰራ ከሆነ ገብቶሻል አንድ መልክን ይዞ በስራ ላይ ይውላል አንድ መልክን ይዞ በመንገድ ላይ ይሄዳል አንድ መልክን ይዞ ወይ ሊጠጣ ይወጣል ይሄ ተቀያየረ መልክን ይዞ ይዘዋወራል ማማዬ አንቺ አዋዋሉን ውሎውን ምናም ቦታውን ስፍራውን ታውቂያለሽ ቄራ ውስጥ ነው የሚኖረው ስራው ድርጅት ውስጥ ነው ከዛ በላይ ያላቆም ግን በስራ ለስራ ሲሄድ በመንገድ ላይ እልፍ ሲል በመውጣበት ሰዓት እየጠበቀ ሲያልፍ ሲያገድም ነው የማየው እንደዚህ ሲመጣ የሆነ ሰዓት ላይ ደግሞ ወይንም ሲሄድ ባጠገቤ እንደውም የመጀመሪያ ቀን ያየሁት ፖሊሶች ቁጭ ብለዋል እንደዚህ ማለት ነው ከስራ ስመጣ ነይ ይለኛል ኳላ ማለት ነው ፖሊሶቹ ምንድነው የምትላት ልጅ ና ይሉትና መታወቂያ ይጠይቁታል መታወቂያ የለኝም ነው ያለው መታወቂያ አንቺ ስባል ይሄው ልጅቷ ምንድነው የምትላት አይ ዝም ብዬ ነው ለምንድነው የምትጠይቃት ቶሎ ወደ መጣበት ሲባል እጥፍ ብሎ ነው ለምን በዛ ሰዓት እንደሚያስቸግርሽ አላቅም የመጀመሪያ ቀን እኮ ነው እኔ ያየሁበትን ቀን ነው ምነግርሽ ያን ቀን ነው የዛን ቀን አየሁት መከታተል ጀመርኩ ወደ ህግም ወደ ስራ ቦታውም አካባቢ እንጂ ቤቱን አላቅም ቤሩት በነበርሽበት ሰዓት ላይ ይሄ ሰው እንግዲህ ኢትዮጵያ ውስጥ ነው ያለው ቤሩት ሄዶ ነበር ማለት ነው አይደለም በድምጽ ነው የሚመጣው ማሚ በድምጽ እንግዲህ በፊት የሰው ልጅ እንዴት እንደዛ አይነት አቅም ይኖረዋል እግዚአብሔር እኔም ማሚ እኔም ግራ ይገባኝ ነገር ነው ለምን በይ እኔ ማልሰማው ነገር ነው አሁን በልጅነት ጀምሮ እስካሁን አሁን 3 አመት ያርለ የመስማት የሱን ድምጽ መስማት የጀመርኩት ልክ ጎረቤቶች መናገር ሲያቆሙ እሷ ምስራቅ እኛ ያሳደግናት ልጃችን ነች የእግዚአብሔር ሰው ናት እኛ እንዲበሉ አትበለን ብለው ቤታቸው ሲገቡ በምን መጣ ሰዎች ሳያውቁ ሳይሰሙ በጆሮዬ ማውራት ጀመረ መጣ እስከምነቃ ነው የሚጠብቀው ብልሽ ይሄ 24 ሰዓት ሙሉ ማውራት አንደኛ የራሱን ስራ መለፍለፍ ሁለተኛ ደግሞ ይሄ ክፋት ማውራት በቃ አንቺ ራስሽ እንድትጠይ ወይ ራስሽ እንድታጠፊም ይሆናል ያው እኔ ስለማቆኝ ነው እንጂ ሶስተኛ ደግሞ የምሰማውን ነገር መልሶም እየደጋገመ ማሰማት አሁን ለምሳሌ ስልክ ከፍቼ አያለው ቲክቶክ ልበልሽ የምሰማቸውን ነገሮች መልሶ መደጋገም ማውራት ወይ ሁለተኛ ነገር ወይ አንቺ እችልሽ ትመጣ ነበር ብለሽ አሁን ልታውሪ ትችላለሽ ለሱ እኔ የምሰማ ነኝ የራሴን የምሰማ ሰው ነኝ የኔ ወደ ራሱ አርጎ የደጋገመ ማውራት አንቺን ድምጽ እንዳልሰማ መልካሙን ነገር እየቀያየረ ማውራት ማለት ነው ገብቶሻል አባባሌ እየቀየረ ነው የሚያወራው ጥሩ ነገሮች እንዳልሰማ በአጠቃላይ ማሚ ምን ልበልሽ ክፋት ነገሮችን ብቻ ባይምሮዬ ገብተው እንዲመረዝ በቃ አይምሮዬ እንዲመረዝ ነው ማማዬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን ጎልጎታ አስጎብኚ ድርጅት ጠንቋይ ነው ብለሽ ትገምቻለሽ ይሄ አዎ ጠንቋይ ነው ማማዬ ለምረጥሽ አንቺን ጠንቋይ ነው አንደኛ ነገር እኔ እግዚአብሔር ሰው ነኝ ቀድሞ የሚታየው የእግዚአብሔር ሰው ነኝ ስልሽ ኦርቶዶክስ ነኝ ሃይማኖቴ ኦርቶዶክስ ተዋህዶ ነው ሃይማኖቴን አልቀይርም ቤተክርስቲያን ሄዳለሁ መልካም ስራዎችን እሰራለሁ ቤተክርስቲያን እከታተላለሁ ትምህርት ሲኖር ጉዞ ሲኖር ሄዳለሁ ገብቶሻል አባባሌ ጸበል ውስጥ እገባለሁ ጠመቃለሁ በጣም የብዙሃን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ መገለጫ ምግባር ነው እውነት ነው ታዲያ ምን ይለየዋል ይሄ ሁሉ ኦርቶዶክሳውያን ምግባር ያደረገ አንቺ ለምን ተመረጥሽ ነው እንኮም አሁን እኔ የምሰማ ስለሆንኩ ነው እኔ የኔን ስራ የምታውቂው አንቺ ነሽ ነው የሚለው ማሚዬ የኔን ስራ አወቅሽብኝ ልታጋልጭኝ ነው ስራዬን የምሰራትን ስራ ያንዳንዱን አንቺ ነሽ የምታውቂው ነው እሱ የሚለው ገብቶሻል አባባሌ ስራዬን አጋለጥሽኝ አወቅሽብኝ ልታጋልጭኝ ነው ያለ ነው ሚዘኛውንም ወደ ሰው ሄጄ ሲሄድ የማወራው ነተውና ሌላ ነው ማወራው ምን ያረጋል ሽታ ነው የሚለክብኝ ባፍንጫዬ ያ ሽታ እኔ የምናገረው ነገር እንድረሳ እንደውም አንዳንዴ ወረቀት ይዤ እጽፋለሁ እንዳይጠፋብኝ እማቆን ነገር ቶሎ እጽፋለሁ እንዳረሳ ማለት ነው ገብቶሻል አባባሌ ለምን እየረሳው ሲሆን እቤት ከመጣው በኋላ ነው የምናገረውን ትቼ ማልናገረው እናገራለሁ ብዬ መጣና ቶሎ ማቆን ቶሎ ድምጽ ሲመጣ ልክ መለፍለፍ ሲጀምር ቶሎ ማቆን እጽፋለሁ እሱም ያወራውና አንቺ ምጽፊው የሚያወራውን ሳይሆን የሚያወራውንም እኔ ማቆንም አብረው ይሆናሉ አንድ ላይ ለተሻለ ማሚዬ ቀረጻ ሳንጀምር በፊት በሽታ ሰዎች ላይ ይልካል እና የሚያሳመማቸው አሁን ዓለም እንደዚህ መጥተው በሱ ምክንያት ነው ስትይ ነበር አስረጅኝ እሺ አሁን እኔ ይሄን ለምስክርነት ተጠቀማት ጓደኛዬ ናት ለኡነት ምስክርነት ማለት ነው ለምን በይ አሁን ሌላውን ሰው ሄጂ ጉንፋን የታመንኮ ባየር ነው ብለው አሁን ግማሹ ሰው ጉንፋን ሸቶኝ ነው የሚልሽ ግማሹ ደግሞ ቢቱ ጋር ሄጂ የሚል ሰው አለ
ቤቱ ጋር መጥቶ አየር ምናምን ቀስ ብሎ የሚገባም አለ ልፍ ብሎም ደግሞ መጥቶ አፍንጫሽ ላይ የሚገባ ሽታዎች አሉ ለምሳሌ በሆቴል አካባቢ ለለፍ ብልሽ የውስጡን የሽንት ቤቱን ሽታ ነው አምጥቶ ሽንቱን ባፍንጫ ላይ የሚያደርገው ሌላ ሰው ይሸቶም እኔ ነኝ የሚሸተኝ አባባሌ ገብቶሻል ራሱ ነው እኮ የሚነግረኝ እንዲያደረኩኝ ሽታውን ነው ማመጣብሽ ሽታውን ነው ባፍና ባፍንጭሽ ምከትብሽ አይሽ በድምጽ ነው የሚሰማው ለዚህ ያወራሻል ማለት ነው ያንዳንዱን ነገር ሰማዋለሁ ሲያወራ እሺ ይሄ አካል ሌላ ሰዎች ላይ ጥቃት ያደርሳል አሁን ጓደኛዬን ቀድሜ ነገርኳት እህቴ ይሄ ሰው ያጠላላናል የሚልከው ሽታ አለ ጠረን አለ ገብቶሻል አባባሌ ይሸታታል እሷ ቆይ አሁን ልነግርሽ እኮ ነው ሽታ አለ ጠረን አለ እኔና አንቺን ለማጣላት ነው ስለዚህ እንዲህ ያነሳው እሷ ወዲያው ወጣች አንቺ ልጅ እግዚአብሔር ሰው ነሽ አለች አንቺ ልጅ እኛን እንዲያልሽ ያስተማርሽ ምታድኝን ሰው ነሽ ነው አባባላ ምታሳውቂ ነሽ ነው ነገሩ ስለዚህ ይሄ ሽታ ሲመጣ ሁለታችንም ነን ያለነው ወደሷ ሲልክ እሷ ጉሮሮዋ ሳል እኔ ደግሞ ትኩሳት ጉንፋን ትኩሳት ራስ ምታት መሄድ እስኪያቅተኝ ማለት ነው የኮሮና ባህሪ ያለው ኮሮና እንደዛ ለሚያረጋው ሰሞኑን እንደዛ አይነት ሰዎች መጥተዋል ሆስፒታል ሄድኩኝ 6 ቀን አስፈቅጄ ክኒኒን ውጪ ጨረስኩ ቀን አልኩ ያው መድኃኒቱ የተሰራው ለሱ ነው ቀን አልኩኝ ስራ ገባው ስራ ስገባ እሷ ያስላታል የምጠቀመው ነገር እግዚአብሔርን ቃል ነው ሌላ ምንም አቅም የለኝም ገብቶሻል በቅዱስ ሚካኤል ስም ነው የምለው በቃ ቅዱስ ሚካኤል ስም ያርቀ የሆነ ነገር ሲመጣብኝ የለም ሽታዎች ነገር ቅዱስ ሚካኤል ሲያርቀ አመጣባለሁ ይሄን ነው የምጠቀመው ይሻሻል ከዛ ይሻሻል ድምጽ እያወጣ ነው የሚሄደው ስለሽ ለዚህ ጓደኛሽ ጉንፋኑ ለቀቃት ጉንፋኑ ትንሽ ደራናት ስለዚህ አንቺ ምስካሪ እንደውም ተወኛለሽ ነው ያልኳት እውነቴን ነው የምልሽ ቀድሜ መናገሮችን ጀመርኩ በፊት አላቀም ስለሽ በሰዎች ነው የሚገባውና እነኛ ሰዎች ክፉ ነው የምለው እራኩኝ እነኚህ ሰዎች ወዳጆች ያልነበሩ ለምን እንደዚህ ይሆናሉ እላለሁ ገብቶሻል አሁን እነሱን ትቶ እኔ ጥሩ መሆኔን የሰፈሩ ሰው ቢጠይቅ ጥሩ ነበር እኔ ጥሩ መሆኔን መልካም መሆኔን ሲያቁ ተነቃብኝ ስራዬ ሊሰማብኝ ነው እኔ መናገር ጀመርኩ የሱን ደሞ ወደሱ ሆንኩኛ አሁን ወደ ሰው አልነበርኩኝ ክፉ ምለው ሰውና ነበር ሰውን ተውኩና ወደሱ መጣው የሚያመጣኝ ማን ነው እግዚአብሔር ነው እንዳቀው ነው የሱን ስራ ገብቶሻል ልክ ወደሱ ሰውርበት ምን አረጋን ጆሮ መዝጋት ጀመረ የማንን ይሁላችንን የሚሰፈሩን ሰዎች ጫጭ ነው የሚለው ይኮሽታ አይሰማም ብለሽ ድንግል ማርያም ምስክር የሰፈሩ ሰው አይሰማም ምንም ነገር ድምጽ አይሰማም ይከፍታል ይዘጋል አሁን እንዳልኩሽ ስራ ቦታ ቁጭ ብዬ መኪናዎች ድምጽ አልሰማም የሆነ ሰዓት ክፍት ይላል አንቺ ነው ወይስ ሌላ ሰው ሁሉንም የሰፈሩን ሰው እንዲሰማ እንደማይሰሙ ያውቃ ነግሮሽ ነው አዎ ጎረቤቴ ያረኛ ምን ይሻለናል ምስራቄ እሷ ያው እንደማቅ ስለምታቅ ምን ይሻለናል ምንም ነገር እንኳን እንደማመጥ ማንሰማማ መሰተል ሰምቻለሁ እኔ ወደ ህግና ወደ እንደዚህ ሚዲያዎች ወጥቼ መጀመሪያ የሆኑ ነገሮችና ሳውቅና ለህዝቡ ብዬ ነው እንጂ ሰፈሩ ላይ አለኝ ምስካሪዎች አሉኝ ማማዬ አዎ እሺ ይሄንን የሚያደርገው እንግዲህ እንዳታጋልጪው አንቺ ያለው ነገር ስለምታውቂ ነው እስኪ ያጋልጩ ለማህበረሰቡ ምን አይነት ነው ከማን ይጠበቁ በምን ላይ አሁን እየነገርሽ ነው በምን ላይ ነው ይሄ ሰው በድምጽ ሄዶ የሚያወራችሁ ሰው እናንተን የሚያጠቃ እናንተን ከስራችሁ የሚያስተጓጉል ከጤናችሁ የሚያስተጓጉል ያወራቸው ካለው እኔን አሁን ያወራኝ አይደለም ቆይ አንቺን ያወራሽም እግዚአብሔር ይመስገን አሁን ድንገት ወይ የሱን ነገር ልናገር ስለመጣው ስለሆነ እንዳታቂበትም ሊሆን ይችላል አይ እንዳላውቅበት እንኳን አይደለም እንዳይ መንፈስ ከኔ ጋር ምንም ህብረት የለው እግዚአብሔር ይመስገን ግን ሁሉ ጊዜ በሚሄድበት ቦታ ሲያወራቸው እየሰሙኩ ያዘሙ መጣለው የምናገረውን ትቼ በቃ የለም ይምሰማሻል የማሳመኛ ቃላቶችን በጆሮ ልክ ሲነግራቸው ስሰማ በቃ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ የመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና አሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር 24 ጎልጎታ አስጎብኝ ድርጅት አሁን እኔ የምነግርሽ በኔ ላይ ደረሳቸው ነገሮች አሁን ስራን ማሸሽ በሰው ስለሆነ የሚያረጋው በድምጽ እየሄደ ስለሆነ አንደኛ ሌላ ሰው አይሰማም እኔ ምሰማ ስለሆንኩ አስረዳለሁ ለሰዎች ሁለተኛ ደግሞ በሽታውን ሲልክ በድምጽ ነው የሚመጣው ጉንፋን አስይዝሻለሁ አሁን ማለት ሽታዎችን መላክ ነው ሽታው መጥቶ ባፍንጫይ ሲገባ ይታወቀኛል ሌላ ሰው ግን ልፍ ሲል ነው የሚሸተው ድምጽ የለም ይታመማል ያ ሰው ስለዚህ እኔ የሚደርሰው እኔ ማቀው በድምጽ ነው እንጂ እንዲ በመንፈስ እየመጣ በሚያረጋው ሽታ አይደለም እልካለው ብሎ ራሱ ተናግሮ ነው የሚልካው ሽታውን
አባባሌ ገብቶሻል? ገብቶኛል። አዎ። ስለዚህ ማጣላትም ቢሆን እኔ በድምጽ ሰማለው እንጂ ሌሎች ሰዎች አያውቁም። ማጣላቱንም ቢሆን በምን ይለዩት? እነሱ ወይ ድንገት የማይሆን ወሬ ተወርቶባቸው በጓደኞቻቸው ወይ አንቺና እኔ አሁን እንዲህ ቁጭ ብለን ሰላማዊ ሰን እነዚህ ቤት ውስጥ ሌላ ነገር ላንቺ ነግርሻል መተሽ ቅይር ልትይብኝ ትችያለሽ እኔ ምንም ሳላረግሽ ከዛ ደግሞ እንዴ እህቴ ምን አረኩሽ እኔ ማቆኝ እህቴ ምን አረኩሽ ልልሽ እላለሁ ሌላ ሰው ደግሞ የማያውቀው ጠብ ይጀምራል ለምን እንዲትኛልሽ ይባባሉና ሰዎች ይጣላሉ ከስራ ገባታቸውም ይፈናቀላሉ በምን በማያውቁት ሰው ለምን እዛ የሚያሰራውን ሰው አስወጣት ከተባለ አንቺ ከስራሽ ትፈናቀያለሽ ምንም ሳላረግ ምትዩ ነገር አይመጣም አንዳንዴ እኔ ምንም ሳላጠፋ ሰዎችን ሳልበደል ለምን ከስራ ይባረራለሁ ብለሽ ታስቢያለሽ እኔ ግን ያወቁኝ ለሰዎች ያስረዳው ነው ምኖረው ምሰራው እኔ እኮ እንዲ ነኝ እንደዚህ አይነት ሰው ይከታተለኛል እንደዚህ አይነት ሰው ለጠቃኝ ይፈልጋል ብዬ ነግሬ ነው እንጂ ምሰራው ዝም ብዬ ገብቼ አልሰራም እንደዛማ ቢሆን ኖሮ እኔ አሁንም ከስራ እየወጣ የተፈናቀልኩ ነው ምኖረው መስራቄ መቼም ክርስቲያኖች ነን ስንል በጌታችን በመድኃኒታችን በኢየሱስ ክርስቶስ የተዋጀን ከየትኛው ከጨለማው ዓለም አይደለም ለዚህ የጨለማው ዓለም አንቺ አሁን የምትዩን የመንፈሱን አስራር በድምጽ ሰማሹም አልሰማሹም በሽታም ይሁን በጎ ያልሆነ ማንኛውም አይነት ተግባር የማን ነው የዲያብሎስ ነው ለዚህ ሰዎች በማከላቸው አለመግባባት ካለ በረከታቸው የተነጠቁ ከሆነ ይሄ ይታወቃል የማን ነው እግዚአብሔር ጸጋ ሊሆን አይችልም እግዚአብሔር ጸጋ ርቆ የዲያብሎስ ስራ እዛ ሰው ላይ እየሰራ ነው ስለዚህ ምኑ የተለየ ነገር መሰማት ያስፈልጋል የዲያብሎስን ተግባር ለይቶ ማወቅ እኮ ክፋት የተባለ ነገር ባጠቃላይ የማን ነው የዲያብሎስ ነው መልኩ መልካምነት ከሌለው ጸጋ የራቀው እስከሆነ ድረስ የዲያብሎስ ነገር እንደሆነ ያወቅን አሁን አንቺ ለይቼ ሰማሁት ወይም ደግሞ አንድ ግለሰብ ያደረክሽው አንቺ በመታምኝበት የሰው ጠንቋይ ነው ባልሹ ባለበት አካባቢ ላይ ሆኖ ተግባሩን እየሰራ ነው ግን አጠቃላይ በማህበረሰቡ በሀገራችን አሁን ያለው ሰላም ማጣት ምኑ የዲያብሎስ ተግባር ነው ምኑ ነው ተለይቶ አሁን ላንቺ እንደ ጸጋ ሆኖ የምትሰሚው እሺ እናትዬ እኔ እንደ ጸጋ ሆኖ የምሰማው እግዚአብሔር ይሰጠኝ እንድሰማ አርጎ ነው ግለሰብም አንድ ግለሰብ አርግሽ የዲያብሎስ አሁን መትዩ ነገር በማከላቸው አለመግባባት ካለ በሽታ ካለ በረከት ካጣሽ አንድ ሰው እኔ እየሰራሁኝ በበረከት መኖር ካልቻልኩኝ በረከት የሚበዘበስ ከሆነ አይደለ ቀጥሎ ደግሞ ሰላም ጤና ማጣ ከሆነ ከሰዎች ጋር መልካም አይነት ግንኙነትን የማላደርግ ከሆነ ይሄ ዲያብሎስ ስራ ነው አንድና አንድ ላደርግ የሚገባው ነገር ወደ እግዚአብሔር ሕይወት መጠጋት ነው አይደል በእግዚአብሔር ቃል ነው እኔ ራሴን ምን ማድረግ የምችለው በንስሐና በእግዚአብሔር ቃል ነፃ መውጣት እችላለሁኝ መንፈስ ማራቅ ነው አንቺ የእግዚአብሔር ሰው ነኝ ብለሽኛል እግዚአብሔርን እንደሚያውቁ ሰው የእግዚአብሔር ሰው እንደሆንሽ ደግና ደግሞ አንዲት ኦርቶዶክሳዊት ምእመን ልታደርገው የሚገባውን ተግባር ሁሉ እያደረግሽ መንፈሱ ለምንድነው ሊርቅ ያልቻለው መንፈሱ ወደኔ ውስጥ አልገባም ልምልሽ ምክንያት አንደኛ ሰዎች መንፈስ ሲያዙ ወደ ጸበል ይሄዳሉ በጸበል ውስጥ ሲገቡ ወይ ይናገራሉ ሁለተኛ ደግሞ የማያሰራቸው ነገር ምናምን ሲል ሰዎች ወደ ጸበል ነው የሚሄዱት እኔ ግን ይሄንን ነገር በድምጽ ነው የምሰማው አሁን ለምሳሌ ገንዘብ ማሳጣት ስልሽ በህመም ነው የሚያስወጣኝ በህመም እንዲያስወጣኝ ያረጋል ጉንፋን ልበልሽ ቀላል ነገር ነው እግዚአብሔር ይመስገን ብርድ ሲመጣ ብርድ ሆነኔ ሳምባሽን ነው ማቃጠለው ሳምባሽን ነው የሚያስይዘው ሲለኝ ልብሶች ይደርባለሁ እሱ ተነቀቃደርጊ ለምን በእግዚአብሔር ቃል ይሄ መንፈስ ማባረር ያልቻልሽው በእግዚአብሔር ቃልም አባራለሁ በቅዱስ ሚካኤል ስም ከቤት ይውጣ ስል ድምጽ አውጥቶ ነው የሚለው እኔ እኮ የለውም ውጭ ነኝ ነው የሚለው ገብቶሻል ግን ብርዶችን ሲልክብኝ ትክክለኛ ንፋስ ወደኔ ነው የሚመጣው ማሚዬ ወደኔ ቀጥታ ይመጣል ወደ ውስጥ እስኪሰማኝ ድረስ ማለት ነው አሁን በድምጽ ነው የሚያሰማኝ ምልሽ እየዞርኩ ስናገር ትንሽ የሚያምነኝ ሰው ስለሌለ ነው ቀድሞ እየተናገረ ያሳምንብኛል ለዛ ነው ድምጽን የምጠቀመው እንጂ እኔ እግዚአብሔርን ቃል የተናገርኩ ነው የምከላከለው ጉዳዩ ላይ ጥያቄ አላደርግ አንቺ በገባሽ በተረዳሽው መንገድ ነገሮችን ያስረዳሽ ነው አንድ ግን ቤተክርስቲያንን የሚከታተልና እግዚአብሔርን አምናለሁ የሚል እንዳልኩሽ ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ መዳን ይሆነልን አይደለ ክርስትና በክርስቶስ መዳንነት ነው ለዚህ ደግሞ ህይወታችን መለለሳችን ደግሞ በሱ እድገት ውስጥ ነው ስለዚህ ማንኛውም አይነት የጨለማ ህይወት አሁን አንቺ የምትዩን ድምጽ ኔጋ መጥቶ ስላንቺ ክፉ ነገር ኔጋ የማያወራው ያንን መንፈስ ስለማልቀበለው ነው ልቀበል የሚችል እግዚአብሔርን ቃል ብቻ ነው ስለማልቀበል አይመጣም እኔ ጋር የመድረስ ይሄንን ነገር የማድረግ ስልጣን የለውም የተዋረደ ነው ይሄን የተዋረደ መንፈስ አንቺ ለምንድነው በቤተክርስቲያን ክትትል ውስጥ ሆነሽ ያደረግሽ ካንቺን መንፈስ ማራቅ ያልቻልሽው ሰላም እጪ የኔን ስራ ብቻ ነው የምታዳምጪው የኔን ስራ ነው የምትሰሚው አቅም የለውም ያልኩሽ አቅም የለውም በኔ ላይ እኮ አይገባም ባየር እኮ ነው የሚያወራኝ ገብቶሻል በደጆሬ ብቻ ነው እንጂ ውስጥ አቅም የለውም ለምን አቅም የለውም ስትይ ጸበል ገባለው
አንዳንዴ ጸበል ቤቶች ገብተን ነው የምንጠመቀው አይደለ እንዴ የሴቶች የወንዶች ለብቻ አለ እፍን ያረጋኛል ይመጣና ጸበሉ ማለት ነው ያው እሱ ሲገባ ነው በቅዱስ ሚካኤል ስም አማተባለ ድንግል ማርያም በጸበል ውስጥ ሲገባሉ የሚጮው ሰዎች ጸበል ውስጥ ሲገባ ያለው መንፈስ ይወጣል በጸበሉ አይገባም አይደለም ነው ያለው መንፈስ በጸበሉ ይወጣል እሱ ግን ውስጥ የሆነና ያወራል ነበር በጸበል እገባለሁ አይደለ ጸበል ስገባና እፍን ብሎ ላለመውጣት ሲታገል እኔ አማተባለሁ ማሚ አይ ብዬ አልወጣም እዛው ቆሜ ማለት ነው በእግዚአብሔር ስም በድንግል ማርያም ስም በሚካኤል ስም ያልኩ ያማተብኩ ጸልያለሁ የራሴን ጸሎት ጸልያለሁ ለብዙ ሰዓት ቆማለሁ ጸበሉ ላይ እየተጠመቁ ማለት ነው ገብቶሻል አባባሌ ይሄ የራሴ ኃይል ነው ለምን ስልጣን የለውም ማለት አሁን እንዳንቺ እንደምትናገሪው ልሰግድ ሄዳለሁ ቤተክርስቲያን መጽሐፍ ቅዱስ አነባለሁ ያመጣል በሽታዎች ይሄ መያዝ የለም እንዲ ጎንበስ ቀና እንዳልል እውነቴን ነው የምልሽ ጸበሌን ጠጥቼ ምን ብዬ ወጥቼ እመጣለሁ ይሄ የራሴ ኃይል ነው አስወጣዋለሁ በፍጹም ስልጣን የለውም እኔ ላይ ገብቶሻል አባባሌ እኔ ያወቅኩት ነው ሌላ ሰው ግን ቢሆን ወገቤን እግሬን የሚሉ ሰዎች ያጋጥሙሽ አያውቁም ስለዚህ ሰበብ ያረጉትና እነኚህ ሰዎች ማን እንደሆነ አያውቁም እኔ ግን ያወቅኩት ነው እዛ ቦታ ላይ ጠንከር ብዬ ቆሜ ጸሎቴን እና ስግደቴን ሰግጄ የምመጣው መጽሐፍ ቅዱስ አነብ እስከማላነብ ድረስ ለጆሮዬ ይሾካሾካል እንዳቆም ማለት ነው በቅዱስ ሚካኤል ስም ጠፋልኝ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ በባለ 3 መኝታ በ139 ካሬ 15 ሚሊዮን 209 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ ልብ ይበሉ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን ለበለጠ መረጃ በ0973 96 9469 ላይ ይደውሉ ቴምር ሪል ስቴት ምስራቄ ወደ ግል ህይወትሽ ለመለስሽ እንቀጥላለን አግብተሻል ወልደሻል እኔ ባል አግብቼ ነበር ቤተሰቦቼን አስተዋውቄ ለማስተዋወቅና አብረን ለመኖር ፈልግ ነበር ይሄን ሰው ያው በእንደዚህ በጆሮ በሚወራው ነገር ትንሻው እሱን በጣም ሲያስጨንቀው እሱም ወደ ሀገሩ እኔም ወደዚህ መጥቻለሁ አብረን ሰርተን ለመግባትና ቤተሰቦቼን ሊያቁልን እናረግ ነበር ቃል አልሆነም ለምን እሱን በጣም አስጨነቀው ገብቶሻል ለማለያየት ትዳር መበጥመጥ ማለት ነው እንደዛ ሲያረግ ይሄው መጥቻለሁ መንፈሳዊ ጥቃት እንደሆነ አልተረዳም ነበር መንፈሳዊ ጥቃት ቢሆንም ኢትዮጵያ ትግባ አንተ ተዋት ነው ነገሩ በቃ አንተ ተዋት አንተ እዚሁን የራስን ህይወት ኖር እሷ ትግባ ነው ነካ አላማው እዚህም ለማደናቀፍ ነው አላማው እዛ እንድትሆኛ አይፈልግም ነበር እዛ እንደሆነ አልፈለገም ስራዎችን ማበላሸት ሰዎች ጥሩ ነገር መልካም ነገር አላቸው ለኔ የምሰራባቸው ሰዎች ጥሩ ሰው ንጹህ ሰው የለም የምሰራው ነገር መልካም እግዚአብሔር ይመስገን ምን ያህል ጊዜ ቆየሽ 5 አመት 5 አመት ቆየሽ በዚሁ አይነት መንገድ ነው ወይስ ስራውን ስሰራ ያን አይታወቀኝም ሰላም ነኝ ግን ለመጣ አካባቢ ነው ወሬ የተጀመረው ገብቶሻል አባባሌ እንጂ የተወሰኑ አመታትን በሰላም ከሰዎች ጋር ጓደኞች ጋር አብሮ አደጎች ናቸው አብረን እዛ ምን ሰራቸው እናትሽ አሁን ጤናቸው ምናምን እንዴት ነው እማዬ እውነት ለመናገር ሳል ሲያምብኝ በጣም እጨነቅ ነበር የሆነ ሰዓት ገና ዋዜማ ላይ የዛሬ አመት አካባቢ ሳል ለሊቱ ሙሉ ስታስላደርሽ ብለሽ ቁጭ ብያ አብሬያት ስታስልብኝ በጣም ተጨነኩና በጧት ያው የግል ሐኪም ቤት ሄደን ታክማ ሽሮፕ ወስዳ ምናምን ደህና ሆነችልኝ ይሄ ሳል የሆነ ሳል ላይ ይመጣል ይሄዳል የሆነ ሳል ላይ ይመጣል ይሄዳል የሆነ ሰዓት ላይ በጣም ስናደድ ማለት ነው ሳቅ ነው እንዲሞነው በቅዱስ ሚካኤል ስም እናቴን እንዳትነካ ሳሉ ይጣፋል ይሄው የለውም ይያለን የሚሄደው ማሚ ተሸላም ማለት ሁለተኛ ደግሞ እግሯን ይይዝብኛል በቅዱስ ሚካኤል ስም እግሯንም እንደዛው በቃ መከላከያ እሱ ነው ጸበል ከቤተ ክርስቲያን ስንመጣ ጠብቄ ጸበል እንጠጣለን ሰላም እንድታገኝ ብቻ ስለምፈልግ ማለት ነው ቤተሰቦቼንም ሰላም እንትነሳው አንተ ነህ ያ ማስረዳት ማስተማር ጀመርኩ እነሱን ጥሩ ቦታ ላይ ያረጋት ነው መንግስት ብሎ ነው በመንግስት ስም ነው አታልላቸው ማታለል ነው ይሄ ማሚ እኔ ማታለል እንደሆነ ስለማቀ ይሄን ሰው አትስሙ ነው ማለት ነው ከድሮም ለምዶ ግን ከመንግስት ጋር የሚያነካከል ምን አቃለው እኔ ምን ያረግ እኔ ማለት መንግስት ያገር ጠባቂ ነው እውነት ነው አይደል ግን እኔ መንግስት ጋር እኔ እንደውም
ግንኙነትም ማለት ዝም ብዬ እንደሰው ምኖር ሰው ነኝ እንደሰላማዊ ሰው ገብቶሻል አባባሌ እና ከእምነቴ ጋርና ቤተሰቦቼ አካባቢዎቼ ጓደኞቼ እና ስራ ቦታዬ ነው እንግዲህ አባባሌ አዎ መልካም ስለዚህ አንድ መንፈሳዊ የሆነ ጥቃት የሚያደርስ አካላዊ ሰው አለብኝ ያንን ሰው በህግ ለመክሰስ ብዬ መረጃ ማግኘት አልቻልኩኝም ስለዚህ ህዝብ ይረዳኝ ነው ስለዚህ ይሄ መንፈስ ደግሞ አንዳንዴ በበሽታም አካባቢያችሁ ላይ ባለ ሰላምም ስታውጡ ይሄ መንፈስ እንደሆነ ንቁ ሆኔ ስለምሰማ ነው አይደል አንዴ ግልጽ አድርጊና ለቤተሰቦቻችን ነገር የለኝ የመጨረሻ እኔ የምነግራችሁ ነገር ሁሉን ነገር በድምጽ ምሰማ ሲሆን በሽታውንም የሚልከውንም በድምጽ ነው የሚያሰማኝ ሽታም ሲሆን በድምጽ ነው የሚያሰማኝ ዝምብም ቢሆን በድምጽ ነው የሚያሰማኝ መጣላ ዝምብ ይልካል የኔ እናት ዝምቡማ ታዩ እግዚአብሔርዬ እንደው ያጥፋልኝ ቅዱስ ሚካኤል ያጥፋልኝ ማለት ነው አንቺ ባለሽበት አካባቢ ነው አካባቢ ሰዎች ይከፋ ስራ እኮ ነው ማማዬ እኔ እውነት በጣም ነው ማዝነው ቤቱ ንጹህ የሚያምር ቤት አምጥቶ ዝም እንደሞ በቃ ማባረር ነው ስራዬ እንደም ንጹህ ቤት እንደሆነ አውቆ የሚልክ ሰው እንግዲህ አስቢው ይሄ ክፋት ነው ሰዎች ያጸዱ እንዳያጸዱ ማድረግ ማለት ክፋት ነው ለምሳሌ አሁን እኔ ያረሳሁት ነገር አንድ ምስክርነት አለኝ ባንክ ውስጥ ሄድኩኝ ለጋር ኢትዮጵያ ንግድ ባንክ ገብቼ የደሞዝ ብር ላውጣ ጥበቃዎች አሉ ልፍ ብዬ ግብት ስል ድብልቅ ቆጣ ምን ዝም ባለም ሽታ ጠረን መጥፎ ጠረን አንደኛ ሰው ይሮጣል ጥበቃዋ ምን ነው አረ ባካችሁ ውስጥ ጠረን አለ ዞር አልኩኝ በቃ አልቻልኩም ገብቶሻል እነኚህ ሰዎች እየተሳቃዩ ነው ማን እንደሆነም ማያውቁትም ሽታውን ነው የሚያውቁት ወይ አልጸዳም ሊባል ነው ካንቺ ጋር ነው የገባው ወይስ ባንኩ ነው የሚሸተው ወደ ባንክ ስገባ አንዴ አብሮ ባንኩን እንዳለ ሰዎች ማለት ነው ስለዚህ እነኚህ ሰዎች ምንድነው ስላቸው የሆነ ጠረን መጣ እንደዚህ አይነት መንፈስ አለ አይዟችሁ ሽንት ቤቱ ሸቱ አይደለም ይሄ ሰው መንፈስ ነው እኔ በመገባበት ቦታ ይከታተላል እና አይዟችሁ ብዬ እነሱን አረጋጭ ምስክሮች አሉኝ ጥበቃዎች አሉ ያልሞቱ ቁጭ ብለዋል አሁንም ሰላም እያልኩ ነው ማልፎ እንደዚህ አይነት ነገሮች እኔ ባለውበት አካባቢ ነው የሚያደርገው ማማዬ ስለዚህ ጥቃቱን ለማድረስ አንቺን ምክንያት አድርጎ ይፈልጋል ሰዎችን ለመጉዳት አንቺን ምክንያት ያደርጋል እኔ አሁን ይሄን ለማሳወቅ እኮ ነው ምሯሯጣው ገብቶሻል ሰዎችን እኔ ለማጥቃት ሰዎች እየተጎዱብኝ ነው እነኛ ሰዎች ምንም በማያውቁት ነገር ችግር እየመጣባቸው ነው ከይቅርታ ጋር ወደ መጨረሻው ሐሳብ እንሄዳለንና ምናልባት ብዙ ጊዜ ከመናፍስት ጋር ተያይዞ መናፍስቶች የራሳቸው ግብር አላቸው የራሳቸው አካሄድ የራሳቸው ስራ መደብም አላቸው ይባላል በመናፍስት አሰራርና ከነዚህ አሰራር ጋር ተያይዞ ምናልባት ወደ ዘር ማንዘር የሚተላለፉ የመንፈስ አሰራሮች ከቤተሰብ ጋር በውርስ ወደ ትውልድ የሚመጡ ነገሮች አሉና በእንደዚህ አይነት መንፈሳዊ የአምልኮት ስርዓትም ሊሆን ይችላል መንፈሳዊ ጥቃቶችም የነበረ የቤተሰብ ታሪክ ወደ ኋላ ምክንያቱም አሁን ካሉት የቤተሰብ አካላት መርጦ አንቺን ምክንያት አድርጎ አታክ የሚያደርግ አንቺም ደግሞ እንዳልሽው ባለሽ የክርስትና ህይወት እድገት አማካኝነት ይሄንን ነገር መለየት ይችላል ግን ከየት መጣ አካልን ከየት እንበለው ምናልባት የዘር ማንዘር የተላለፈ ነገር አለ ወይ ኖ እኔ የዘር ማንዘር አለለውም ይሄ ስራዬን ምታቂብኝ በዚህ ሰዓት አንቺ ነሽ ብሎ እኮ ነው ሊያጠቃኝ መጣው አንቺ እንድታውቂ የሚያደርግ መንስኤው ምንድነው መንስኤው ምንድነው እኔ በማረጋቸው ጥሩ ነገሮች በሚታይኝ ነገሮች በመሰማቸው ነገሮች ሲከታተለኝ የነበረ ነው ኢትዮጵያ ውስጥ እኮ በጣም ብዙ መልካም የሚሰሩ ሰዎች አሉ እውነት ነው እኔ መልካም ሰዎች የሉም አይደለም ልሽ ይሄ ሰው ስራዬን ምታቂ ሰው ነሽ እኔ እግዚአብሔር አዋቂ ነኝ የምሰማ ሰው ነኝ ማቃው ምንድነው የሚሰራውን ስራ ዳቢሎስ የሚሰራውን ስራ ነው እንጂ ሰዎች የሚሰሩትን አይደለም እኔ ሰዎች ክፉ ናቸው አይደለም ሰዎች ቆሻሾች ናቸው አይደለም ሰዎች ነገረኞች ናቸው እሷኮ አመጭኝ እሷኮ እንዲያረግኝ በፍጹም ሰዎችን አይደለም ይሄን ሰው ነው የምታገለው ገብቶሻል የሚያጠቃኝም እሱ ነው የምታገለውንም እሱ ነው ወደ ህግ የሚሄደው ለሱ ነው ለሰዎች አይደለም ለምን ሰዎች ሳያውቁት ነው የሚያደርጉት ነገር አባባሌ ገብቶሻል አሁን ስለዚህ ይሄ ሰው ነው የሚያጠቃኝ ይሄን ሰው ላሳውቅ ብዬ በየፖሊስ ጣቢያው በየህጉ በየምኑ ሄጃለሁ ለአባቶችም አሳውቂ ወይ ጸበል ልግባ ይልሻል አንዳንዴ ሲያታለለኝ ጸበል ሊገባ ይፈልጋል ይሄ ሰው እንዲ ነው ይሄ ሰው መንፈስ ነው ስል የኔ ልጅ ሲሰለቸው ይሄዳል ነው መባለው ገብቶሻል መንፈሱ ጸበል መግባት ይፈልጋል አቃለው ራስ ነው የሚያወራው ማሚዬ ራስ እኮ ነው የሚነግረኝ በጆሬ ወይ ጸበል ውስጥ ልግባና ደናሉሁን ነው ሰዎችን አላጥፋ ሰዎችን እንደዚህ አልስራ ሰዎችን በሽታ አልበክል እኔ ነኝ ይሄን ሁላ ምድር ላይ ምሰራው ነው የኔ ይልሻል ለዚህ መጸበልም ይፈልጋል ጸበልም ይፈልጋል ድጋሚ ደግሞ ወደ ጤና ደግሞ ሰውን ምን ይላል ወይ መርፌውኝ ይልሽ እንግዲህ ይቀያይራል እሱ ራሱ አንድ
ነገር ሳቅ ወደ አንድ ነገር ነው የሚሆነው ወደ ጸበሉም የሚሆነው ወደ መንፈሳዊው ደግሞ ሲሆን ወደ ጸበል ልግባ ነው የሚለው ይሄ ሰው ገብቶሻል ባይ አሁን ልክ በሽታውን ሳቅና ወደ ጤና ጣቢያ ሄጂ ሳመለክት ወይ መርፌ ይጉኝ ነው የሚለው ማማዬ አንቺ በድምጽ ነው መሰለኝ በአካል ያለውን ሰውዬ ታውቂዋለሽ በአካል ያለው ሰውዬን መርፌ ማወጋት የሚፈልገው መንፈሱ ይሄን ነገር ራሱ ሰውየው ይሄን ስራ መስራው ነኝ የኔ እህት እኮ እሱም በጆሮ ነው የሚልሽ በአካል ተገናኝታችሁ ታውቁ ይሄን ስራ ምድር ላይ ሰዎችን ማጠቃው ሰዎችን ማበላሻው ሰዎችን ማሳመመው ሰዎችን ማጠላለው እንደዚህ ግማት ምልከው እኔ ነኝ እኔን ወይ መንግስት ያዘኝ ወይ ህግ ያዘኝልና ወደ ህግ ሲሄድ በጆሮ የሆነ ነገር ደቶሻላ ባለ ወይ የምናገረው ነገር የሆነች ሽታ ይልክና እንዳልናገር ተመልሽ ወደ ቤት መጣለሁ ይሄ እንግዲህ 3 አመት ይፈልሽ ማሚ እህት ህዳር ሲመጣ 3 አመት ስታገል እሻውን እንዴት እናስጸብለው እንዴት እናሳክመው እንዴት በመንግስት እናስይዘው ይሄ እኮ በጣም ከባድ ነገር ነው ማሚ እኔ ሰዎች ይስሙና መፍትሄ ይስጡ ሰዎችም ይስሙኝ ይወቁ ነው ይረዱኝ ነው ገብቶሻል አባባሌ እነኛ ህግ ሰዎችን መስማታቸው አይቀርም ስለዚህ ሰዎች ሰምተው እስቲ መፍትሄ ለኔ መፍትሄ ይስጡኝ ለምን ጆሮ ይዘጋል ጆሮ ይከፍታል ወደ ሰዎች እጅ እንዳልናገር ያረጋል ገብቶሻል አሁን መናገር ጀምሬ ነው እንጂ ብዙ ጊዜ አላቅም ነበር ሄዶ መናገሩንም አልናገርም ስለዚህ ነው መንቀሳቀሰው ከስራዬ ወደ ቤት ወደ ቤተክርስቲያን ከስራዬ ወደ ቤት ወደ ቤተክርስቲያን እንደዚህ ነው ምኖረው ለዚህ የህግ አካላት በጤና ላይ ያላችሁ እንዲሁም ደግሞ በቤተክርስቲያንም ያላችሁ እህታችን አግዙኝ እርዱኝ ይሄን መንፈስ ላንዲና ለመጨረሻ ጊዜ ይያዝ ያለች ነው ለዚህ አካልም አለው እንደገና ደግሞ መንፈሳዊ የሆነ ስብእናም አለው ነው ያለችን ያለችው በመጨረሻ ማለት የምትፈልገው የምታስተላልፈው ካለና እንበልና እንሰነባበታለን በመጨረሻ እግዚአብሔር ከእንደዚህ አይነት የዳቢሎስ ስራ ይሰውራል አሜን እውነት በጣም ከባድ ስለሆነ ማለት ነው እኔ አውቄ ነው መንቀሳቀሰው ችዬ የማያውቁት ደግሞ ብዙ ነገር ሲሆኑ ያያው ያዘንጉ ስለሆነ ይሄን ነገር እግዚአብሔር ወይ ያርቀልን ከኢትዮጵያ ምድር ያጥፋልን አሜን ድንግል ማርያም ተጠብቀን እግዚአብሔር ይጠብቀናል አሜን ምስራቄ ነገሮች መልካም ይሆናሉ ብዬ አምናለሁኝ በየቤታችሁ ይሄንን ሐሳብ ቁጭ ብላችሁ የምትከታተሉ እንደገና ደግሞ በእንደነዚህ አይነት መንፈሳዊ ውጥረት ውስጥ ያላችሁ በቤተ እምነት ውስጥ እንዲሁም ደግሞ በእግዚአብሔር ቃል የሆነ ሰው ብርታት ማግኘት መቀጠል ይችላል መንፈሳዊ የሆኑ ጥቃቶች በየአካባቢው በየቦታው አሉ ዘመኑ ደግሞ ይሄ ነገር እየበረታ የመጣበት ጊዜ ነውና መንቃት ያስፈልጋል ከምንም ነገር በላይ ግን የእግዚአብሔር ሕይወት የእግዚአብሔር ቃል አጽናኝም እንደገና ደግሞ ፈዋሽም አዳኝም ነውና ወደዛ ህይወት መጠጋት ያስፈልጋል የህታችንን ሐሳብ ታሪክ ወስዳችኋል እንደምትማሩበት ተስፋ አደርጋለሁ እንዲህ አይነት ልምምድ አለን ብላችሁ የምታስቡ በስክሪኑ ላይ በመታዩ ስልክ ቁጥር ደውሉና አግኙን ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና አሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር 24 ጎልጎታ አስጎብኝ ድርጅት እንግዲህ ውድ ቤተሰቦቼ ቀደም ብላችሁ የሰማችሁት ፕሮግራም ቤዛዊት መለሰና እንግዳችን አድርገውት የነበሩ ቆይታ ላይ የተለያዩ ግርታ የሚፈጥሩባችሁ ነጥቦች ሊኖሩ ስለሚችሉ ከላዩ ላይ በደንብ አድርጌ ነቃቅሼ ጠቃሚ ነገር ነግራችኋለሁ እንግዲህ እህታችን የመጣችው ነገር ጤናማ ያልሆነ አይደለም አንዳንድ ሰው ይሄ ነገር ጤናማ አይሆን እንደ የሚል መረዳት ውስጣችሁ ሊቀመጥ ይችላል ነገርየው ትክክል ነው እሷም በጣም ጤናማ በጣም እንትናት ሄልዚ ማይንድ ያላት ሰው ናት እንዳየውት ከሆነ በደንብ ኢንተርቪው አድርጌያታለሁ ከቀረጻም በፊት ነገርየው ምንድነው እሷ ያልተረዳቻቸው ነገሮች አሉ እንደገናም ደግሞ ክሊር ማድረግ የሚያስፈልገው ነገር አለ ይኸውላችሁ መናፍስት የሚባሉት ኦልሞስት የሰዎችን አካል ሊጠቀሙ ይችላሉ አሁን እሷ የምትለው ሰው አለ ኦልሞስት በጥንቁልና የሚታወቅ ሰው ነው እዛ ላይ የምታዩት ይሄ ሰው ማለት ሪል በአካል ያለ ነው እሷ ለሰው ያወራል በጆሮ ይነግርብኛል እንደዚህ ሽታ ይለቅብኛል እንደዚህ የምትላቸው ፕራክቲካሊ በድግምት የሚደረጉ በመተቶች የሚደረጉ ነገሮች ናቸው እነዚህን ምናልባት ሰዎች ላይረዱት ይችላሉ ነገርየው ግን ምንድነው ከጀርባ እሷ ምናልባትም ላታቀው ትችላለች
በቤተሰቧ ዘራረግ ውስጥ አንዳንዴ በቤተሰቦች ዘራረግ ውስጥ በቂም በቀል የሚነሱ ሰዎች አሉ እንበልና የዛሬ 100 ዓመት በእኛ ቤተሰብ ውስጥ የሆነ ዘመዴ የሆነን ሰው ገሎት ቢሆን ያ ሰው በአካል በስጋ ቢኖር የኔን ቤተሰቦች በተቀላላ የተከታተለ መግደል ቂም በቀል ያለበት ሰው ቢኖር ያ ሰው በአካል የለም ሞቷል ተገሏል በአካል የለም ስለዚህ ሊያረግ የሚችለው በቤተሰቦቹ ውስጥ ተከታታይ ሆነ ምድብተኛ ይባላል እንደዚህ መናፍስቶች ምድብተኛ ስራን ይሰራል ማለት ነው ኮንቲኒየስሊ ይመጣና አጠገቧ ይሆነና ስኬቶቿ የሚባሉት ነገሮቿ ላይ በተቀላላ ይሰራል ማለት ነው እየተከታተለ ምን ያደርጋል በሰዎች ስራ ቦታ ላይ ስኬታማ እንዳትሆን ንጹህ ዘንጣ ወጣ ለብሳ በጣም የሚያምር ነገር የሚገርም ፐርፊውም ሽቶ ተቀብታ ያንን መዓዛ በሰዎች ዘንድ የሚቀይር ሰዎች አንዳንድ ሰዎች እንደው በጣም በብዙ መልኩ ይተቁ አካሌ ይሸታል እንዴ ብለው ራሳቸውን እስኪያስቡ ድረስ በብዙ መልኩ መንፈሳዊ ጥቃት ይደርስባቸዋል ይሄ ሽታ ጠረን ዝምብ ምን መናፍስት አሰራር ነው ሶ ምን ማለት ነው በድግምት በጥንቆላ በመተቶች የሚሰሩ ስራዎች አሉ እነዚህ ሰዎች አካልም ሆነው ግን ደግሞ ይውላችሁ ያ ለምሳሌ የዛሬ 100 ዓመት የዛሬ 50 ዓመት በቤተሰብ ውስጥ ተገሎ የነበረ ወይ ሞቶ የነበረ የሆነ ሰው በዘር ማንዘር ውስጥ እየገባ እየተከታተለ የሰዎችን ህይወት የሚያዘበራርቁ የሰው መናፍስቶች አሉ ስጋቸው የለም መንፈሳቸው ግን ኦልሞስት ጎስት የሚባለው ነገር እየተከታተለ ይሰራል መሰራት ካልቻለ ምን ያደርጋል በተለምዶ ጠንቋይ መተተኛ የሚባሉ ሰዎች አሉ እነሱ ውስጥ ቢሮ ያደርጉና ወይም ደግሞ ሴትል ያደርጉና በመሬት ላይ ይፈቀድላቸዋል አሁን ከሲኦል በተለይ መጨረሻዎቹ ዘመናት አሁን ባለው ዘመን ላይ ከእስራት እንዲፈቷቸው ይፈልገውን ዋንኛው የሲኦል የጥልቁ መሪ የሚፈልገውን ፈቶ ምድር ላይ ሄደው መስራት የሚፈልጉትን ነገር መስራት እንዲችሉ ይፈታቸዋል መፍቀድ ይችላል ለምን ተፈቃርት ከእግዚአብሔር ተሰጥቶታል የመጨረሻው ዘመን ላይ ለአጭር ጊዜ ይፈታሉ እና መብት ተሰጥቶታል ስለዚህ ምን ያደርጋል ያ ቂም በቀል የነበረው ሰው ምድር ላይ በህይወት የሌላ አሁን ግን እዛው በሲኦል ውስጥ ከርኩሳኖቹ ለሊቃዎቹ የሚገባውን አገልግሎት የሚያገለግል ሰውዬ በምድር ሄጄ ቂም በቀል መወጣት ፈልጋለሁ ቢለው ወደ ምድር መጥቶ አሁን ፈረንጆቹ በአዲሱ አሰራር ላይ ምን ያደርጋሉ በማሽን ኢንኩቤት ይደረጉ ስጋዎች እየተሰሩ ነው ያሉት አሁን እንደምታውቁት ማለት ነው ስጋ ከሌለ ግን ምን ያደርጋል ጠንቋዮች መተተኞች ጋር ይገባል ያ ሰው ቢሮ ያደርጋል በሰውየው አሁን በተባለው ቄራ ነው ምናምን ነው አላቀዋለሁ ብላ በመትለው ሰውዬ ላይ እነዚህ ቂም በቀል ምድብተኛ መንፈሶች የተከታተሉ ስራዎችን መስራት ይችላሉ ማለት ነው ሶ እሷ አሁን ምንድነው እሷ ጆሮቿ የሱን ንግግር መስማት እንዲችል አንዳንድ ሰው ተፈጥሯዊ ጸጋ እግዚአብሔር ይሰጠዋል ነውም ደግሞ አሉ እንደዚህ አይነት ሰዎች ጸጋ ያላቸው እሷ ሰው አሁን በጣም ወደ ክርስቶስ በጣም በተቀርብ ወደ እግዚአብሔር ህይወት በጣም በፍጽምና በተቀርብ የእግዚአብሔር ቃል ብታጠና እግዚአብሔር ለትልቅ ዓላማ ሁሉ ሊያጫት የሚችል ሰው አይነት ነው የምትሆነው ነገር ግን የግል ህይወቷ ላይ ግን ፕሮቴክት ለማድረግ ስቲል እየታገለች ነው ዋንኛው ነገር ግን መሆን ያለበት ምንድነው በከፍተኛ መንፈሳዊ ጉልበት ውስጥ መግባት ያለባት ስትገባ ይሄ ለአንድና ለመጨረሻ ተነቅሎ የሚወጣ እንጂ በፖሊስ የሚያዝ መንፈስ አይደለም ፖሊስ ይሄንን በምንም ህግ ሊዳኛው አይችልም ግን ልክ ነው መንፈሳዊ ዓለም ግን አለ መታወቅ ያለበትና ወይ የተቀበጃጀር ነገር አይደለም መታወራው አምሮም ጤናማ ነው ምንም ነገር መታወራው ጤናማ ነው አለመረዳት ስለሆነ በደንብ ይሄንን በግልጽ እንድታውቁት ሌላ ፕሮግራም ላይ ግን ለእሷን ምሳሌ አድርገን በተወሰነ መልኩ እናያለን ማለት ነው ክሊር እንዲሆንላችሁ ብዬ ነው ሰዎችን አካል ተጠቅመው ከሲኦል ተለቀው የሚወጡ ምድብተኛ መናፍስቶች ማለት መሰላችሁ ሰዎች ጋር በየቀኑ ፈረቃ ይቀያየራሉ ሌሎች እርኩሳኖች ማለት ነው እርኩሳን አጋንንቶች ሲሆኑ ፈረቃ እየጠበቁ ከምሽቱ 9 ሰዓት እስከ ምሽቱ 9 ሰዓት እየተቀያየሩ ነው የሚሰሩት ምድብተኞቹ ማለት ግን አይቀያየሩም በሰውየው ህይወት እስኪገለው እስኪያጠፋው ያቺን ሰው እስኪያወድማት በህይወት መኖር እንዳትችል እስኪያረጋት ድረስ እንድትጠላ እንዳትወድ እስኪያረጋት ድረስ ተግቶ ተመድቦ የሚሰራ ማለት ነው ስለዚህ እኚ በሰዎች ይተቀማሉ ሲተቀም እሱ አሁን እሷ ጠንቋይ ያለችውን ሰውዬ የተጠቀመችው ነው እዛ ባለችበት ሀገር ላይ በሰዎች ጆሮ ሲያወራ ሰማለው የሚያለችው ይሄኛው ስጋ ያለበሰው ሰውዬ ሳይሆን ያኛው አፈትልኮ የወጣው ስፒሪት ነው ማለት ነው የሰው መንፈስ ነው መናፍስቶች ርኩሳ መናፍስ ሁለት ናቸው እንደምታውቁት አጋንንቶችና የሰው መንፈሶች ናቸው አሁን እሷን እየተከታተላት ያለው የሰው መንፈስ ነው በዘር ማንዘር ውስጥ የሚገባ ቂም በቀለኛ መንፈሶች አሉ
እነዚህ በሰዎች እያደሩ ይሰራሉ ይሄንን እግረ መንገዳችሁን ልታውቁ ብዬ ነው ስለተከታተላችሁን እግዚአብሔር ያክብርልኝ ማለት ወዳለው ዕውቀት ታላቁ እግዚአብሔርን ታከብራለች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ